የምትመጣው ማለት ነገር አንቺ ከነገሩ አንቺ ከዚህ ቤት አንድ እሷን በስነ ስርዓት የምታወራኝ ሆነ ላውራት ነው የመጣው ምንም በስርዓት ማታወሪኝ ሆነ ይሄንን እዚህ ደረደሻቸውን ሰባብሬልሽ ነው ሞት። ኧረ እባክሽ እስኪ ሰባብሪ አንተ ቆይ ዞር በላ። ኧረ በእግዚአብሔር ኧረ ተው ረፉ። አማን ረፍ። አንቺ ምን እንደሌለበት የነካሽ ይበቃሻል። እሺ ኧረ ወይኔ ልቀቂው እኛ አንቺ ልጃችን ነው። ኧረ ወይኔ ልቀቂው። ኧረ ተጎዳሽ ጉዴ ትዙይ አይዞሽ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ማልደን እኔና ሱሌ መተናል። በጣም ደስ የሚል ዜና ሰምተን ደስ ብሎን ያው መተናል። ያው ያሉት ነገሮች እንዳለም ሆኖ እግዚአብሔር ደግሞ የሚያስደስታችሁ ነገር አታጡምና እግዚአብሔር ደግሞ ትልቅ ነገር አድርጎልናል። እናንተም እንኳን ደስ ያላችሁ። እኔ ብቻ ሳይሆን እናንተም እንኳን ደስ ያላችሁ። እንግዲህ እኔና ሱሌ የሆነ እቃ ተቀብለን ነው ዛሬ መጣ ነው። ከፍተነዋል። በጣም ስለጓጓን መንገድ ላይ ራይድ ውስጥ ከፍተን እያየን የመጣ ነው። ግን ደግሞ በጣም ደስ ስላለኝ እኔ ቪዲዮ መስራት አለብኝ። ምክንያቱም የኔ ልፋት አይደለም የእናንተም ልፋት የእናንተም ድካም ቲክቶክ ላይ ሼር እያደረጋችሁ ቪዲዮዎችን እንደገና በቃ ብዙ ላይክ አድርጋችሁ ነው የሚጀምሩት። ሰብስክራይብ አድርጋችሁ 99 ደረሰች 98 ደረሰች 97 ደረሰች ሰብስክራይብ አድርጉ ብላችሁ የሁሉም ፋሚሊ ማለት ይሄ ፋሚሊ ሳለን የሁላችሁም ፋሚሊ በጣም ነው ማመሰግነው። እህቶቼ የነስሮቹን ፋሚሊ በጣም አመሰግናችኋለሁ። ምክንያቱም በቃ በጣም ብዙ ሰው ደክሞለታል ለዚህ ቻናል። በጣም ብዙዎቻችሁ የሁሉም ፋሚሊ ብያለሁ። ይሄ ፋሚሊ አልልም ምክንያቱም በጣም ብዙ ስለሆናችሁ አንዱን ሳልጠራ በቀር እንዳትቀየሙኝ ነው። በጣም ብዙ ፋሚሊዎች አላችሁ እህቶቼ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። የእናንተም ውጤት ነው ላሳያችሁ። ከፍተነዋል እንዳልኳችሁ ከፍተነዋል። እኔና ሱሌ አላስቻለንም። ያው ይሄ ዩቲዩብ ላከልኝ ሲልቨር በተን ትንሱ ግሬስ ይላል። በዚህ አጋጣሚ የግሬስ ፋሚሊዎች እንኳን ደስ ያላችሁ። ምክንያቱም ያው እኔ የግሬስ ፋሚሊ ስለሆንኩኝ ማለት ነው። እና ይሄው ትንሱ ግሬስ ይላል። ትንሱ ግሬስ ፎር ፓሲንግ 100,000 ሰብስክራይበርስ ይላል። ስለዚህ ተሰጥቶናል። ይሄ የሁላችንም ነው። ቤቴ ላይ አሁን በኩራት አስቀምጠዋለሁ። ስራ መሰራበት ክላስ አለ እዛ ነው ቁጭ ማድርገውና ይሄንን ሳይ እናንተ ነው የማስበው። ምክንያቱም የእናንተ ልፋት ነው። በጣም ነው ማመሰግነው። የምሬ ነው። 100,000 ሰብስክራይበር ዝም ብሎ አይገኝም በዩቲዩብ ደረጃና በቃ ባለፈው አከበርን ገና እናከብራለን ብያቻለሁ። በቲክታክ እናከብራለን። ይኸውና ይሄ ተልኮልኛል ማለት ነው። በጣም ነው ደስ ያለኝ። ደስ ይላል በጣም የምሬን ነው። የሁላችሁም ውጤት ነው የኔ ብቻ ውጤት አይደለም። እግዚአብሔር ያክብርልኝ። እናንተ የምትደሰቱበት ነገር ይስጣችሁ። ያው እኔ ልመርቃችሁ ብዬ ነው። 2 ስለሆንኩ ይደርሳል። እናንተም ወደ ሀገራችሁ ገብታችሁ የምትደሰቱበት ነገር የምታገኙበት ይሁንላችሁ። ያልወለዳችሁ ወልዳችሁ የምታቅፉበት ይሁንላችሁ። ሰላም ደግሞ ያጣችሁ ሰላም የምታገኙበት ያድርግላችሁ። በጣም ነው ማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ሴቶችን በጣም ታበረታታላችሁ። ከሴቶች ጎን ናችሁ። የምሬን ነው። በቃ ተስፋ ስቆርጥ ምናምን ብዙ ነገር ሲያስከፋኝ መጽናኛ ናችሁ እናንተን ሳይጽናናለሁ። የምሬን ነው የምላችሁ። በጣም በቃ ደብሮኝ ምናምን ነገሮች ከፍተውኝ ምናምን ቲክታክ ስክሮል ሳረግ የኔ ጀግናት የኔ ምናምን ብላችሁ ለቃችሁኝ ያለው ከዛ እንዴ ጀግና ነኝ ልና ደግሞ አስባለሁ። እና ይሄ የእናንተ ጥረት ነው። የምሬን ነው። በሰፊው ላመሰግናችሁ ስለፈለኩ ነው እንደዚህ እያወራ ያለሁት። የሁሉም ፋሚሊ የዩቲዩብ ተመልካቾቼ በሙሉ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ።
በጣም ነው አመሰግናችሁ በጣም ነው የምወዳችሁ ለእናንተ ትልቅ ክብር አለኝ እና አመሰግናለሁ በጣም ከዚህ ባሻገር ይሄ በቃ ደስ የሚል ነገር ነው ካርቶኑን ወደዛ ላርገው አይደለ ብዙ ነው ከፋፍተነው ስለነበር እንደዚህ ቀበጥ እዩት እሺ የእናንተም ውጤት ስለሆነ የኔ ብቻ ውጤት አይደለም ዛሬ ደግሞ ያው ትላንት የተፈጠረው ነገር ማውራት ነበረብኝ ትላንት እኔ ምንም ሳላወራ ነው ቪዲዮ ውስጥም አልገባሁም ሸሸሁኝ የሸሸሁበትም ምክንያት እናቱ ተፈታለች ታስራ ነበር እኔ በደንብ ራሱ እንደዚህ ስለነሱ ዲቴል አላውቅም ነበር ትታሰር አትታሰር የምሬን ነው አልጠይቅም ነበር በቃ ግን ሁለቱንም ይዘዋቸው ሲሄዱ አይቻለሁ ግን መታሰሯንና ትላንት አምኛለሁ በጣም ተናዳለች በጣም በቃ ድንጋይ ስትወረውር ነበር እኔ እንጃ ምን እንደዚህ እንደሚያደርጋት አላውቅም ሰው እስር ቤት ሲገባ ታርሞ እንዲወጣ ነው እንጂ እስር ቤት እኮ መታረሚያ ቦታ ነው አይደለ ማረሚያ ምናምን ይባላል መታረሚያ ጸባይ ማስተካከያ ቦታ ነውና እሷ እንግዲህ ለት በለት በቃ እንደዚህ ሆና እኔ ለምን እንደዚህ እንደምትሆን አላውቅም ልጆቼን አሳድጋለሁ እኔ ልጆቿን እንዳታሳድግ አላደረኳትም ቤቴ መታ ቤቴ ውስጥ እንደፈለገች የሆነች ሴት ናት እኔ እንደው በጣም መልካም ሴት ነኝ የምሬን ነው የምላችሁ ምክንያቱም ቤቴ የገዛ ቤቴ በገዛውት ዕቃ በገዛውት ንብረት ባስተካከልኩት ቤት ታውቃላችሁ ጅማሬያችንን ታውቃላችሁ እኔ ደስ የሚለኝ ጅማሬያችንን ታውቃላችሁ ይሄ ቤት ምን ያህል ወና እንደነበረ ምን ያህል ነገሮች ታውቁታላችሁ እግዚአብሔርን ነው የምላችሁ ከዚህ እስከ መኝታ ክፍሌ ነው የተስተካከለውና የለፋሁለት ቤት ውስጥ ገብታ ነበረ የኔን ቤት ነው ምናምን ብላ ስትኖር የነበረው ገባችሁ እኔ ውጪ ወጥቼ ስንከራተት የነበረው ነገር ላለመፈለግ ሰው ስለሌለኝ ሳይሆን እስኪ ካስደስታት ወይ ይሄ ነገር ለካ እንትን ብሎባት ነው ምናምን ያ ባዶ ቤት ቢሆን ኖሮ እኮ ልኑር አይሉኝም ነበር ገብታችኋል አይደል ሰው በቃ ምን አይነት እኔ እንጃ ምን አይነት አስተሳሰብ እንዳላቸው አይዶን አላውቅም ትታም ብትሄድ ሰላም እንድንፈጥር ብታደርግ መልካም ነው ግን ከኛ ስርስር እየተከተለች ሁሌም ሰላማችንን ማበላሸት እኔ ማልዋሻችሁ አላዛርን ጥላቻ የለኝም ምንም ቢሆን የልጅ አባት ነው ግን እንደዚህ የሆነ ያለው ራሱ እኔ ግራ ይገባኛል እንደዚህ አይነት ልጅ አልነበረም የምሬን እንደዚህ አይነት ልጅ አልነበረም አላዛር በጣም ኮንፊደንስ ያለው ለመለወጥ የሚጥር በጣም ስራ የሚወድ አይነት ሰው ነው ግን አሁን ላይ ያየሁት ያለው ነገር በጣም ነው የሚያስጠላው ከሱ አይጠበቅም ትዳሩን ማስተካከል የሚችል እሱ ነው ገና በልጅነት ትዳር ፈት መባል ፈልጎት ይሁን አላውቅም እኔ ነግራቸዋለሁ አልፈልግም ወይ ዝሙት ሲያረግ አላየሁም ወይ አልሞተም እና እኔ የምሬን ነው በጣም በቃ ፍቺ የሚባለው ነገር በጣም ነው የምፈራው ለእናንተ ምን ስነግራችሁ እህቶቼ ትረዱኛላችሁ ከፍቅርም አንፃር ብቻ ሳይሆን ፍቅር ስላፈቀርኩት ወይ ስለወደድኩትም ብቻ ሳይሆን ፍቺ የሚባለው ነገር በጣም ነው የሚያስጠላው ለማንም የማይመከር ለማንም የማይነገር ነገ ልጄ ወጥቶ ሲጠይቀኝ ምን ልለው ነው እላለሁ እውነት የምሬን ነው በቃ ሰሞኑ ራሱ ፎቶ መነሳት ምናምን ፈልጌ ግራ ገባኝ አንድ ቀን ብቻዬን ከሱ ውጪ የሆነ ነገር አሳልፌ አላቅም የሆነ ነገር አድርጌ አላቅምና እንዴት ነው የሚሆነው ጌታ ሆይ በቃ ግራ ገባኝ ለምን እንደዚህ ፈረድክብኝ ለምን እንደዚህ ትቀጣኛለህ ብዬ ፈጣሪን እየጠየቅኩት ነበረ በቃ እውነት የምሬን ነው በቃ እናንተም ታውቃላችሁና ብዙ ነገር አሳልፋችሁ መታችሁ ልክ በመትደሰቱበት ሰዓት ሰላም ማጣት የእውነት በጣም ነው የሚያስጠላው በቃ የእውነት በጣም ነው የከፋኝ በቃ ብቻዬን እንደዚህ አይነት ነገር ማሳለፌ ምናምንና ፎቶ መነሳት ፈልጌ አንዳንድ ፕሮግራሞች አሉና እነሱን ለማዘጋጀት ፈልጌ
ግን ደግሞ የሆነ ከጎናችሁ ሰው ከሌለ ይከብዳል በጣም። እንደዚህ ያለመድኩም አላዛር ነው እንደዚህ አይነት ነገር እንትን የሚለውና በቃ ከፋኝ እውነት። ያው ለእናንተ ነው እውነታውን የምነግራችሁ፣ ምንም እንደብቃችሁ ነገር ስለሌለ ነው። የሆነ ህይወት የተበላሸ የሆነ የቆመ ይመስለኛል። ምክንያቱም በቃ ብዙ ነገር ማድረግ በቃ ማድረግበት ታይም ላይ መደሰትበት ታይም ላይ እንደዚህ አይነት ነገር መፈጠሩ ምናምን ሳስብ በቃ የእውነት በጣም ነው የሚያስጠላኝና ልጅንም ደግሞ ያላባት በቃ እንጃ። እኔም አውቃለሁ ተለያይተን ከቤተሰቦች ጋር ተለያይተው ምን ያህል ዋጋ እንደከፈልኩ አውቃለሁ፣ ምን ያህል ዋጋ እንዳስከፈለኝ ብዙ ነገሬን አጥቼበት ነው ድጋሚ ሀብዬ ህይወትን ጀምሬ ብቻ ታውቃላችሁ ሁላችሁም። ግን በቃ ከፋኝ፣ በጣም ነው የከፋኝ እውነት። ምን እንደምላችሁ አላውቅም። በጣም ነው የሚያስጠላው። ብዙ ዋጋ ከፍለናል፣ ብዙ ተብለናል ምናምን እና እሱ አሁን እንደዚህ ሆኖ ማየቱ አላዛር በቃ ግራ መጋባቱ ቆርጦ እሱ ህይወቱን ማስተካከል ሲገባ እሱም እንደ ልጅ እና ቤተሰቦች እንግዲህ ዛሬ ጠራዋቸው እና ማንን ጠርቻቸዋለሁ? ይሄንን ሲልቨር በተን በቃ እሱ በጣም ጓጉቶ ነበረ ለማየት። ምክንያቱም ነግሬዋለሁ እንደዚህ ዩቲዩብ 100,000 ስገባ የሆነ ቴክስት ልኮልኝ ተጻጽፈን ነበረና ይሄንን እንደ ማሳያቸው መጡ። እንዴት ናችሁ? ሰላም ደህና ነህ? ምንድነው አራታው ልክ በጌታ እውነት አረሳ ይታጠብ ነው ምንጣፉ። የለም ችግር የለም። ሰላም ነኝ። እንዴት ነሽ? ደህና ነሽ? ተሻለሽ? እንግራ ደህና ነኝ። እና ነው ጨጓራው አሟታል። ይኸው ለወንድሜ እንኳን ደስ አለሽ። እንኳን ደስ አለሽ። ዘሮጥሽ ጠራሽ? አታይም? በጣም ደስ የሚል አቺቭመንት ነው በእውነት። እንኳን ደስ አለሽ። እሺ አመሰግናለሁ። ያው አንቦክስ አድርጌዋለሁ። ናይስ። ቀድሜ ግን አብረን ብናደርግ ደስ ይለኝ ነበር ስለጓጓሁ ነው። አይ ደስ ይላል በጣም። እንኳን ደስ አለን። እናንተ ተመስገኑ በጣም። ኧረ አመስግኛችኋለሁ። በጣም ነው ደስ ያለኝ። በጣም መስገን አለባችሁ። ወደ ጎልድ እሱ 1 ሚሊዮን አይከብድም? ይደርሳል። ይሄም እኮ ከአንድ ነው የተጀመረው። ኧረ እግዚአብሔር ይመስገን። በጣም ማመሰግናቸው ፋሚሊዎቼን ነው በቃ አመሰግናለሁ። ለመስታወትም ተገለገይበታል። ውበቴን አይበታለሁ። እንዴት ናችሁ? ተሻለሽ? ደህና ነኝ። ምንም ማለት እንስዬ ያው ጨጓራዋን ፈረንጅ መሰለች። የኔ እናት በጣም እኮ ነው የሚከብደው ጨጓራ። እኔም ያመኛልና በጣም የሚያስጠላ ነገር ቢኖር ጨጓራ። አሁን መፍትሄ ነው የሚያስፈልጋት። መፍትሄ ሀባብ መብላት፣ ተልባ ደግሞ ተፈልቶ እቺ ምጅልግልግ የምትለዋ ጠዋት እሱ መጠጣት። ሙቁን ነው ቀዝቃዛው ሲቀዘቅዝ ተፈልቶ አድሮ ቀዝቅዞ እሱን የምሬ ነው ቅስቅስ እያደረገሽ ነው የሚሄደው። እኔ ሳሁን ተልባ አልጠጣም። ግን ሀባብን በጣም አሪፍ ነው። ፓፓያ አሪፍ ነው። እንደየሰው ይለያያል። አንዳንዱን ሰው ደግሞ የሚያቃጥል ነገር ነው የሚሻለው ምናምን። ስለዚህ መርጠሽ እንግዲህ አንዱን መውሰድ ነው። ከዛ ቼክ ማድረግ እኮ ደጋግሟታል እኮ በስማ እኔ ደግሞ ደውይልን ቶሎ ነው ስትይ ምን ሆነ ብለን አሬ ላሳያችሁ ነው እንጂ በጣም ደስ ብሎናል በእውነት። እኔ ራሴ ደስ ዜና ነው በጣም ደስ ይላል። ፈክሰላለ ቤተሰብ የሁሉ የእናንተ ውጤት ነው። እናመሰግናለን። ደስ ይላል በጣም ትንሱ ግሬስ እኔ የግሬስ ፋሚሊዎች ነኝ። ግሬስ ብዙ ፋሚሊዎች አሉትና ያው የግሬስ ፋሚሊዎች አንድ አበርክቶ ነው አስመስክረሻል። አይቆዝነሽ። ኧረ እግዚአብሔር ይመስገን ብዙ አሳልፌበታለሁ። ዩቲዩብ ጀምሬ ብዙ ነገር ብዙ ጣውረዶችን አሳልፌበታለሁ እውነት ለመናገር እና እግዚአብሔር ይመስገን በዩቲዩብም ሰርቼ ነው የምተዳደረው እና እግዚአብሔር ይመስገን። አይ ይሄ በጣም የብዙ ሰው አቺቭመንት ነው። ድሪም ስለሆነ በጣም ደስ የሚል ነው። በጣም በደንብ አመሰግንሻቸው። አረ በደንብ ነው ያመሰገንኩት።
በሩን ጓጓ እያደረገች ነው እና እነሱንም በጣም ነው ያመሰግንካቸው። እነሱ ናቸው 99,000 ገባሽ አላቀውም ራሱ እግዚአብሔር ቲክቶክ ላይ ስገባ ፖስተው ታያለሁ። ሰብስክራይብ አድርጉ ስክሪንሾት አድርገው በቃ እኔ እንጃ። ግን አንዳንዴ በጣም እውነት የሚገራርም ማን ነው? አንቺ እኮ የሰው መውደድ አለ። ማን ነው እንዴ? ዲማለት ሰሪ መጣሽ? ምን ማለት ነው? ምን ልታረጊ መጣሽ? ምን ማለት ነው? ደግሞ ተጨማሪ አካል ጉዳት ልታደርሽብኝ መጣሽ? ቀጥለሽ ውጪ። እኔ ለነገር አልመጣሁም። አንቺ ከነገር ውጪ ከዚህ ቤት አንድ እሷን በስነ ስርዓት የምታወራኝ ሆነ ላውራት ነው የመጣሁት። ምንም የምታወራሽ ነገር የለም። ጨርሳለች እሷ። ገደል ያዝነው ቁጭ በል አንተ። ጫማ ምን ልትፈልገው? ምን ልትሰሪ መጣሽ? እሱ ለጋ መታሽኝ አይደል? ዝም አልኩ። ነገ እናወራለን። እኔ ምንሽ የተከተልሽ ነበር ነው ስንገባ እናንተ ስራ አጥቼ ሰዓት የለሽ ምን ስራ አጥቼ እናንተ ያደረግሽ ነገር አይበቃሽ ነበር? አሁን እሱን በኋላ እናወራለን። ልጅቷ መስራት የምታወራኝ ሆነ ላውራት ነው። ምንድነው የምታወራሽ? ምን የምታወራሽ? ካወራችኝ የሚጠቅማት ካላወራችኝ የሚጎዳት ምንድነው? የምታወራኝ ከሆነ ታውራኝ፣ የማታወራኝ ከሆነ ደግሞ ከኔ ጋር ከሆነ ችግራችሁ እናንተ በኋላ አወራችኋለሁ። ምንም ካንቺ ጋር ምን ታወራ ነገር የለም። እዚህ ቤት ልትመጪበት ምንም አይነት መሰረት ገፋው ይሆና ግደኛ አሁን በስርዓቱ ጀምሮ ያለን እንዴ አሁን ከዚህ ቤት ውጪልኝ። አሁን ዛው ከፊት ሳስር ፈልጋለሁ እንዳትነካት። እኔ ኳል ሳሳለ ትላንትና እንዳየሽው አሁን አንቺ እንድሰራ ነበር የምትገፋፋኝ። ቆሚና የምታወሪኝ ከሆነ በስነ ስርዓት ቁጭ ብለን በወንበር ዙሪያ እናወራ። እኔ እና አንቺ ምንም ማውራሽ ነገር አለኝ የሚጠቅምሽ አይዛን ደግሞ የሚጎዳሽ ይውዳኝ ካንቺ ማለት ነው። አሁን ከዚህ ቤት ውጪ አልወጣ ምን ታረግ እንጂ እየተፈታተንሽ ነው። ከዚህ ቤት ቀጥለሽ ውጪ ነው አድርጋ ይሄው ፊለስ ተነኝ ያለው እስቲ ቆይ ከኛ ጋር ታወራለች። ምን ፈልጋ ነው? ከሴቶቹ ጋር ታወራ። ምንድነው ፍላጎቷ? ምንድነው ፍላጎትሽ? ላውራሽ ነው የመጣሁት። ይሄ አውሬ እዚህ ጋር ላውራሽ ነው የመጣሁት። ቁጭ ብለን እናውራ። ቁጭ አልልም። ቤቴ እንድትገቢ እንድትቀመጪም አልፈልግም። ለምን እንደታሰርሽ ታውቂያለሽ አይደለ? እኔ በስነ ስርዓት ዝም በይ በእናትሽ። በስርዓት አዋራ ማታወሪኝ ከሆነ ይሄንን እዚህ የደረደሻቸውን ሰባብሬልሽ ነው ሞት። ኧረ እባክሽ እስኪ ሰባብሬ እውነቴን ነው አይደለም ሰባብር ተሰባብራ ተሳየ እናት አቅም የላትም ገፍትሮ ይመጣል ይችላል። አንቺን አቁማይ ነገር እሱን አቁማይ ትችያለሽ። አሁን ለምን እንጫጫለን? ይኸውልሽ ማውራት አይደለም ማድረግ የምትፈልጊው መተግበር ትችያለሽ። ግን የመጣሁበትን ሀሳብ ሳልናገር እንዴት ለምን ታደርጋላችሁ? አንቺ እኮ ፍቅር የመጣሽ ነገር ልጅ የመጣሽ በምን አወቅሽ? ትላንትና ያወራሽው እንዳለ በምን አወቅሽ? ትላንትና ያወራሽው እንዳለ ነገር መሆኑን በምን አወቅሽ? ነገር አስበሽ ነው። እሺ አሁን ከዚህ በኋላ ምንም የምታገሰው ነገር የለም። ከዚህ ቤት ውጪ ምንም ነገር የምታረጊው የለም። የምታረጊው እናይሻለን። ኧረ በለው በቃ አሁን በስርዓት ውጪ ከዚህ ሰማታለሽ። ትስማራት ትፈልጊ? እኔ ምንም ነገር የምሰማት ነገር የለም። ትናንትና ድረስ እኮ ነገ የሚመጣውን ታይዋለሽ። አልሰማም። ሰባብሬ እወጣለሁ፣ ሰባብሬ እገባለሁ። እንደዚህ እንዳትነካኝ እውነት አበላሽ። እኔ ይኸውልሽ እውነቴን ነው። አንቺ ጋር ግብግብ በመፍጠር ስህተት አልሰራም። ይሄ ምን አይነት አክብሬሽ ነው ዝም ያልኩት ትናንትና። አሁን ግን እዚህ ቤት መጣሽ ግን አንድችን ነገር እንድታረጊ አልፈቅድም። እንደ እናት ስርዓት ያጣሽው አንቺ ነሽ እንዴ? ምን ነው እናት ሃይባ ያጣችሁ? ምን ነው እናትና ልጅ እናንተ? እሱ ተቀጣዩና ሊመጣል ይበጠብጣል። አንቺም ደግሞ እንደዚህ አይ በቃ እዚህ ቦታውን እሱን ስማተሽ በእናትሽ እሱ ምንም አይሰራም። እሱንም ቦታውን ሰጠነው። አንቺንም ቦታውን አንድ ናት። እሺ አሁን ውጪ በቃ ከዚህ በኋላ እሱ ቢያስተካክልሽ አንተ ቆይ ዞር በላ። ኧረ በእግዚአብሔር ተው ረፉ። አማን ረፍ። አንቺ ምን ነው የሌለውበት የነካሽ በቃታለሽ። ኧረ ወይኔ ልቀቂው። እኛ አንቺ ልጃችን ኧረ ወይኔ ልቀቂው። ኧረ በእናትሽ ውጪ እኮ ነው የምልሽ። ኧረ በፈጣሪ ምን አይነት ሰው እንደሆነ ወይኔ ጉዴ ፈላ። አስወጣት። እሺ ኧረ በፈጣሪ እሺ ወይኔ ኧረ በፈጣሪ ኧረ በእግዚአብሔር ኧረ ወይኔ ልጅቷ መጣናል። ውጪ ታስመታሽ። ወይኔ ጉዴ ፈላ። ኧረ በጌታ ወደዛው ወይኔ ጉዴ ፈላ። ኧረ በእግዚአብሔር ሰማልሻለሁ። ታብኝ ወጥቼ መጣር እንዳልመስልሽ። ወይኔ ጉዳቻት ታይሻለሁ። ትዙዬ ደህና ነሽ? ተጎዳሽ? ጉዴ ትዙዬ አይዞሽ። ውሃ አምጪላት። መታንሽ እንዴ? ወይኔ ደህና ነሽ? ውሃ ቶሎ በይ። በጣም ያበዛል። አይዞሽ ካችነማ ነው ታያታ። አይዞሽ
ቀስ በይ